ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላቶች እንዴት ይጻፋሉ፣ እንዴት ይነበባሉ የሚሉትን አንድ ባንድ ይዤላችሁ መጥቻለሁ ማለት ነው። የተለያዩ ቃላቶችን ጽፌ ይዤላችሁ ቀርብ ያለው በደንብ አድርጋችሁ እናንተ ቪዲዮ እስከ መጨረሻው ትኩረት ወስዳችሁ ከኔ ጋር ተከታተሉ። እንግዲህ ተመሳሳይ ፍቺ ያላቸውን ቃላቶችም አንድ ባንድ አሉ ማለት ነው። እነሱን ጽፌያቸዋለሁ፣ አነብላችኋለሁ ከኔ ጋር በትኩረት ወደ ቪዲዮ። ኦኬ እዚህ ጋር እንደማሳያችሁ ምን ይላል? እውነት ይላል። ማለት የአ ቤተሰብ ስድስተኛ፣ የወ ቤተሰብ ሁለተኛ፣ ነ የመጀመሪያ፣ ተ ቤተሰብ ስድስተኛ በአንድ ላይ እውነት እውነት የሚል ቃል ይመሰርትልናል ማለት ነው። እውነት የሚለው ተመሳሳይ ፍቹ ምን ይሆናል ማለት ነው? እዚህ ጋር ውሸት ውሸት ይላል። ማለት የወ ቤተሰብ ሁለተኛ፣ ሸ የመጀመሪያ፣ ተ ቤተሰብ ስድስተኛ በአንድ ላይ ውሸት ውሸት ይሆናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ማትረፍ ይላል። ማ ማለት የመቤተሰብ አራተኛ፣ ተ የቤተሰብ ስድስተኛ፣ ረ የመጀመሪያ፣ ፈ የቤተሰብ ስድስተኛ በአንድ ላይ ምን ይላል ማለት ነው? ማትረፍ ማትረፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ማትረፍ የሚለው መክሰር ይላል። መክሰር የመጀመሪያ ከየከቤተሰብ ስድስተኛ፣ ሰ የመጀመሪያ፣ ረ የቤተሰብ ስድስተኛ መክሰር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እዚህ ጋር ምን ይላል? ብርድ ይላል። ማለት የቤተሰብ ስድስተኛ፣ ረ የቤተሰብ ስድስተኛ፣ ደ የቤተሰብ ስድስተኛ ብርድ የሚለው ምን ይሆናል ማለት ነው? እዚህኛው ላይ ሙቀት ማለት የቤተሰብ ሁለተኛ፣ ቀ መጀመሪያ፣ ተ የቤተሰብ ስድስተኛ በአንድ ላይ ሙቀት የሚል ይሆናል ማለት ነው። ወደ ቀጣዩ ስንመጣ ሲጋ ምን ይላል? ጨለማ የሚለው ምን ይሆናል ማለት ነው? ተመሳሳይ ፍቹ ብርሃን ማለት የቤተሰብ ስድስተኛ፣ ረ የቤተሰብ ስድስተኛ፣ ሀ የመጀመሪያ፣ ነ የቤተሰብ ስድስተኛ በአንድ ላይ ብርሃን የሚል ቃል ይሆንልናል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ከሰረ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ ድምጾች ናቸው። ከሰረ የሚለው ከዚህ ጋር ምንድን ይሆናል ማለት ነው? አተረፈ የሚል ቃል ይመሰርትልናል ማለት ነው። አተረፈ የሚል ቃል ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? መጣ የሚለው ተመሳሳይ ፍቹ ምንድን ነው? መ የመጀመሪያ፣ ጣ የቤተሰብ አራተኛ መጣ። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል ማለት ነው? መጣ የሚለው ሄደ ማለት የሀ ቤተሰብ ስድስተኛ የሀ ቤተሰብ አምስተኛ፣ ደ የመጀመሪያ በአንድ ላይ ሄደ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሄደ የሚል ቃል ይመሰርትልናል። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል ማለት ነው? ሰጠ የሚለው ምንድን ይላል? ምን ይሆናል ማለት ነው? እዚህ ጋር ተቀበለ ተ የመጀመሪያ፣ ቀ የመጀመሪያ፣ በ የመጀመሪያ፣ ለ የመጀመሪያ እነዚህ ምንድን ናቸው? የመጀመሪያ ድምጾች ናቸው። ተቀበለ የሚል ቃል ይመሰርትልናል ወይም ይሰጠናል ማለት ነው። ወደ ቀጣይ ስንመጣ ታታሪ ታ ማለት የቤተሰብ አራተኛ፣
ታታ እነዚህ ዳብ ለቤት ጻፍ ናቸው። ሬ ደግሞ የቤተሰብ ሶስተኛ በአንድ ላይ ታታሪ። ታታሪ የሚለው ፍች ሲሰጠን ምንድን ይላል እዚህ ላይ ማለት ነው? ሰነፍ ሰነፍ። ታታሪ የሚለው ሰነፍ የሚል ቃል ይሰጠናል ማለት ነው። ይሰጠናል። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ሀብታም ሀብታም ይላል። ሀ የመጀመሪያ ብ የቤተሰብ ስድስተኛ ታ የቤተሰብ አራተኛ ም የቤተሰብ ስድስተኛ በአንድ ላይ ሀብታም ሀብታም የሚለው ምን ይሰጠናል ማለት ነው? ወደ ቀጣዩ ስንሄድ ድሃ ድሃ ድ ማለት የቤተሰብ ስድስተኛ ሀ የመጀመሪያ ፊደል በአንድ ላይ ድሃ ድሃ የሚል ቃል ይሰጠናል ማለት ነው። ድሃ የሚል ቃል ይሰጠናል። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? አዲስ አዲስ አ የመጀመሪያ ዲ የቤተሰብ ሶስተኛ ስ የቤተሰብ ስድስተኛ በአንድ ላይ አዲስ አዲስ የሚለው ምን አይነት ፍቺ ይሰጠናል ማለት ነው? አሮጌ አሮጌ አ የመጀመሪያ ሮ የቤተሰብ ሰባተኛ ጌ የቤተሰብ አምስተኛ በአንድ ላይ አሮጌ አሮጌ የሚል ፍቺ ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? አገኘ አገኘ አ የመጀመሪያ ገ የመጀመሪያ ኘ የቤተሰብ የመጀመሪያ በአንድ ላይ አገኘ አገኘ የሚለው ምን አይነት ይሰጠናል ማለት ነው? እዚህኛው ስነድ አጣ 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 የሚል ቃል ይሰጠናል ማለት ነው። ይሰጠናል። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ወረደ ወረደ ወ የመጀመሪያ ረ የመጀመሪያ ደ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። ወረደ የሚለው ምን ይላል ማለት ነው? እዚህ ጋር ተሰቀለ ተሰቀለ ወረደ የሚለው ተሰቀለ 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 የመጀመሪያ ድምጾች ናቸው። እነዚህ ተሰቀለ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንዳያችኋቸው ዛሬ ይዤላችሁ የመጣው ምንድነው ተመሳሳይ ፍቺ ያላቸው ፊደላቶችን አንድ ባንድ ጽፌ ይዤላችሁ ነበር የመጣው። እንግዲህ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ደስተኛ ከሆናችሁ ለዛሬ ቪዲዮ ይዤላችሁ የመጣው ይህን ይመስል ነበረ። እንዲሁም ሌሎችን ደግሞ በሌላ ክፍለ ጊዜ ይዤላችሁ እስከምመጣ ሰላም ሁኑ። ሰላም